በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ በጣም እድለኛ እግዚአብሔር ልጆች፣ በክርስቶስ የተወደዳችሁ በመስቀሉ ሥራ ዕዳ ሲከፈል ዕዳ የተከፈለለት የዳነ ሕዝብ ያረጋችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለው ፍቅር የሰጠን መንፈስ ቅዱስ ለዘላለም ርስት በልጅነት ሀብተ ወልድ ስመ ክርስትናን በ40 በ80 ቀን ሰጥቶ ያተማችሁ ቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር ተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ የምንመለከተው እኛ የምንጸልየው ሌላ፣ እኛ የምንጨነቅበት ጉዳይ ሌላ፣ እግዚአብሔር የሚያስብልን ሌላ የሚል ርዕስ ነው። ርዕሱ ላይ አይታችሁታል። ለዚህ ትምህርት ማስረጃ የሚሆነን የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ ያለው ታሪክ ነው። እንግዲህ እዚህ ትንሽ ላንብብላችሁ ሐሳብ ወደምንገባችሁ። ከዚህም በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴ መጋቢ ደማስቆ ሰው ይህ ኤሌዜር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣ፣ አይወርስህም፣ ነገር ግን ከጉልበትህ የሚወጣ ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትን ትቆጥራቸው ዘንድ እንዳትችል ይህ ያለው ዘርህም እንዲህ ይሆናል አለው። ቁጥር 15 ላይ ዝቅ ብሎ ቁጥር 18 ላይ ለእግዚአብሔር መስዋዕት ካቀረበለት በኋላ ሌላ ተጨማሪ ስጦታ ነው የሚሰጠው። እግዚአብሔር እንዲህ ያለው ቃል ያደረገለት ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ለዘር ሰጥቻለሁ። ቄናውያን፣ ቄዜናውያን፣ ቀድሞናውያን፣ ኬጢያውያን፣ ፌርዛውያን፣ ራፋይንም፣ አሞራውያን፣ ከነናውያን፣ የጌሳውያን፣ የያቡሳውያንን ሁሉ ሰጥቻለሁ አለው። በደንብ እንድታስተውሉት ያው ትምህርቱን ስትሰሙት ታስተውሉታላችሁ። ይሄ የኡር ሰው ከኡር ከወጣ በኋላ እግዚአብሔርን አምኖ ወደ ምድረ ከነዓን ወደ ምድረ በዳ ነው የመጣው። እግዚአብሔርን ሲያምን በብዙ ነገር ነው ያመነው። መንገድ ላይ ይጠብቀኛል ብሎ አመነ። ከሳራ ልጅ ይሰጠኛል ብሎ አመነ። በምድረ በዳ ባሸዋ ላይ እንጀራ ያበላል ብሎ አመነ። ተስፋን ይዞ አመነ አብርሃም በእግዚአብሔር ላይ። ግን እምነቱን የውስጥ ስሜቱ ፍርሃቱ ይፈታተነው ነበረ። አሁን ኦሪት ዘፍጥረት ምዕራፍ 15ን የምናነበው ትልቁን ሰው የልቡን ድካምና ፍርሃት ነው። በጣም ትልቅ እምነት ያላችሁ ሰዎች አንዳንዴ እንዲህ አይነት ነገር ብታዩ በውስጣችሁ በእግዚአብሔር ላይ ታምናችሁ ተሻግራችሁ ተራራውን ወጥታችሁ ከባዱን መንገድ አልፋችሁ እንዴት ወጣሁት ብላችሁ ተገርማችሁ አልፋችሁ ትልል ብላችሁ ስታበቁ የሆነ ቦታ በትንሽ የቦይ ውሃ ልትሸበሩ ትችላላችሁ። በትንሽ ኮረብታ ልትጨነቁ ትችላላችሁ። ይሄ በሰው ሕይወት ውስጥ የሚታይ ድካም ነው። ድካም እኛ ውስጥ እንዲህ ፍላክቹዌት ያደርጋል። ወደ ላይ ወደ ታች እያለ ወደ ሕይወታችን ከፍ ዝቅ እያለ ሊመጣ ይችላል። ያው በድካም ውስጥ ግን የምንማረው ትልቅ ትምህርት አለ። አብርሃም አሁን በጣም በድካም ውስጥ ሆነ። ሲመለከት እንግዲህ 15 ዓመት ከሞላ በኋላ ነው ቃል ኪዳን ገባለት። ከ15 ዓመት በኋላ በጣም ደከመው በቃ አብርሃም እና ቤቱ እየሰፋ ንብረቱ እየበዛ መንጋው እየበዛ ሲመጣ የሚወርሰው ሰው ወራሽ የለህም የሚል ክስ በውስጡ ያዳምጥ ጀመር እና የውስጡ እምነቱ ጥንካሬ ከውስጥ ከመናፍስት የሚመጣበትን ጥቃት በቋቋም አቃተው። ስለዚህ በጣም አዘነ እና እግዚአብሔር በየመሃሉ ይናገረዋል እንዲበረታ። ይኸውላችሁ በእምነት የምትኖሩ ሰዎች፣ መንፈሳዊ ሰዎች የእግዚአብሔርን ቃል በየጠዋቱ መስማት አለባችሁ። ለምን? በየጠዋቱ ፈታኝ አለ አጠገባችን መንፈሳችንን የሚፈትን። ዝም ካልን ለራሳችን ተላልፈን ከተሰጠን በቀላሉ ያገኘናል፣ ይጥለናል። ግን እየተማረን እያዳመጠን ስንመጣ ግን እየበረታን እንመጣለን። በአንዱ ድካማችን ቃሉ እያረመን፣ በአንዱ አንካሳነታችን ቃሉ እየደገፈን እንመጣለን ማለት ነው። እና አብርሃም ከላይ እኔ ጋሻ ነኝ አትፍራ የሚለው የፍርሃት መንፈስ በውስጡ ስለገባበት ነው። ማንም
ወራሽ የለኝም እያለ ስለምትጨነቅ ነው። ሁኔታዎች በጣም እያስፈሩ ስለመጡ ነው። ያው እግዚአብሔርን የሚያምኑ ሰዎች አንዳንዴ ሁኔታዎችም ከእግዚአብሔር በላይ ገዝፈው ሊታዩቸው ይችላሉ እና እግዚአብሔር ፊት መጥቶ ተናገረ በግልጽ። መቼ ሊሰጠኝ? ይኸው በቤቴ ውስጥ ያለው የቤቴ መጋቢው ባሪያዬ ኤልኤዜር ነው የሚወርሰኝ፣ እኔ ልጅ የለኝም ብሎ የራሱን ማስተዋል ቁልጭ አድርጎ በእግዚአብሔር ፊት አቀረበ እና እግዚአብሔር ግን ይውጣ ብሎ ከቤቱ ካወጣው በኋላ ከድንኳኑ ሰማይ ላይ ያሉትን ከዋክብት እንዲቆጥር አዘዘው። ሊቆጥራቸው አልቻለም። እንደዚህ ዘር ሰጥሃለሁ አለው። አንተ አንድ ልጅ ነው የምትለምነኝ፣ እኔ ግን ይህን ሁሉ ሰው ሰጥሃለሁ አለው። ይህን ሁሉ ትውልድ ሰጥሃለሁ። እኛ ለአንድ ነው የምንጨነቀው፣ እግዚአብሔር ግን ለብዙ ነገር ነው እኛን ያዘጋጀን። ይህንን ወቁ። የእኛ ጉዳይ አንድ ይስሐቅ ሊሆን ይችላል፣ ግን ብዙ ትውልድ ይሆናል ከጀርባችን ያለው። ለእኛ ያሰበውን እግዚአብሔርን አናውቅ፣ በፍጹም አናውቅ። ቅዱስ ስሙ የተመሰገነ ይሁን። ብዙ ነው የሚያይልን፣ በጣም ብዙ። አንዳንዶቻችን ለአንዱ ጉዳይ እንኳን ተንቀጥቅጠን ነው የምንለምነው፣ የሚሰጠን ሳይመስለን ነው የምንለምነው። ትናንትና እየተማርን ነበር፣ ሳናምን እየለመንን በቃ ፈቃዱ አይደለም ብለን ምንቶ ስለማናምን እግዚአብሔር ጨካኝ ስለምናደርግ የማይሰጥ ስለምናደርግ ሰው ስለሚመስለን ተመልከም። እንደዚህ አይነት ድካም ያለበት ሰው አንዱን እንኳን ለመለመን ይቸገራል። አንዱን እንኳን ለመለመን። እግዚአብሔር ግን እንደ ሰማይ ከዋክብት የበዛ ስጦታ ሊሰጥን የተዘጋጀ አምላክ ነው። ይሄ ለአንቺም ለአንተም ለሁላችንም። የአንዱ ሐዘን ለአንዱ የምናዘን ሰዎች የሆነ ነገር ጎደለብኝ፣ እድገት አጣው፣ ልጅ አጣው፣ ወይ ደግሞ የሆነ ገንዘብ ዕዳ መከፍልበት አጣው፣ እንትን አጣው፣ ሰላም አጣው፣ የሆነ ሰው አስቸገረኝ፣ አማቼ የረበሸችኝ፣ ጓደኛዬ እንዲህ ያለኝ፣ ስራ ባልደረባ የተፈታተን አንድ ሰው ያስጨንቃችሁ ሰዎች ለሺና ለትውልድ የሚበቃ ጥበቃ ያለው አምላክ፣ መስማት የሚችል አምላክ፣ መባረክ የሚችል አምላክ እና አባት ነው የእናንተ አምላክ። በትንሿ ነገር በመጨነቅ እግዚአብሔር ፊት አትቆሙ። ከአብርሃም እንማር እና አብርሃም ብዙ ሺህ ከከዋክብት ቁጥር በላይ የሆነ ትውልድ ብቻ አይደለም የሚሰጠው፣ ሰፊ ርስትና ምድር። እሱ ስለ አንድ ልጅ ሲጨነቅ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ እስከ ጥግ እስከ ኢራን ድንበር ድረስ እስከ ሰፊ ዳርቻ ድረስ ሰጥቻለሁ፣ ርስት ይሆናል አለ። ልጅ አጣው ሲል እግዚአብሔር የሚያዘጋጅለት መሬት ነበር። ይገርመኛል። እግዚአብሔር በሕይወታችን ያሰብነውን አይደለም ያኖረን፣ ያየነውን አይደለም ያኖረን፣ ዓይን ያላያት ጆሮ ያልሰማት ኖሮ ነው የሰጠን። ሁላችንም ድሮ እዛ ወንዝ ዳር እያለን ቤተሰቦቻችን ስንፈልጥና ስንፈጭ ስናገለግል የነበርን ለራሳችን እናስበው የነበረው ሐሳብ፣ ለራሳችን ያሰብነው ሐሳብ እና እግዚአብሔር የሰጠን ነገር ልዩነቱን ተመልከቱ። ልጆች ሰጠን። ሰፊ እንጀራ የሰጣችሁ ብዙ ናችሁ። ቤት የሰራላችሁ ብዙ ናችሁ። ለሰው የተረፋችሁ ብዙ ናችሁ። ለራሳችን እንኳን ጫማ መግዛት ማንችል ሰዎች የነበርን፣ ለአንድ ነገር ለጫማ የተሳለን ነበር። አንድ ወንድሜ ሰባኪ ወንድሜ ሲነግረኝ ነበር። ጫማ ያለቀ እናት አባቱ ተፋተው ይኖራሉና እናቱ ቤት ነው የሚኖረው። እናቱ በጣም ደሃ ነች። በቃ ጫማ ያለቃል። እኔ ሰባኪ ነኝ፣ በስመ አብ እያልኩ ምሰብክ ነኝ፣ ህዝቡ የኔን ጫማ ያይም አለ። ጫማዬ አፉን የከፈተ አሳ ይመስላል። ከዛ አንድ ቀን አልኩ አለ፣ እንዴ መድኃኒዓለምን እያገለገልኩት ቤተክርስቲያኑ መድኃኒዓለም ነው፣ እንዴት ነው የኔ ጫማ የሚያልቅ? እግር ይሰራልኝ አምላክ አለ አይደል እንዴ አልኩና ከጉባኤ መልስ ተንበርክኬ ጌታ ሆይ ጫማ ግዛልኝ ይጸልይኩ አለ። ከዛ በኋላ ጸልዬ ስወጣ በር ላይ ለብዙ ጊዜ አይቼው ማላውቀው አባቴ ቆሞ ጠበቀኛል። ለብዙ ጊዜ ና አለኛል። እኔ ደግሞ በአባቴ ስለምናደድ አኩርፎ ያለዋል። ና እባክህ አለኛል። ትንሽ ሞቅ ብሎታል አለ። እቁብ ወጥቶልኛል፣ ና የደስደሱ ጫማ ገዝቼልሃለሁ ብሎ ሸሚዝ ምናምን ጨምሮ የሰከረኝ የሚመስለው አባቴ የመድኃኒዓለም ምን መልስ ሰጠኛል። እዛችሁ በር ላይ ጫማ ገዛልኝ መድኃኒዓለም። ለካስ ማገለግለው አምላክ ለካ ሙሉ ጌታ ነው።
እያለች ነግሬ ነበር። ክፍለ ሀገር አንድ ጫማ እንኳን ለመግዛት የምንጨነቅ የነበርን ሰዎች ነን ብዙዎቻችን። ግን ዛሬ የሰጠነን ተመልከቱ። መልበሻ ክፍሎቻችሁ ውስጥ ግቡ። አቤት እግዚአብሔር፣ አቤት ቸርነቱ፣ አቤት ብልጥግና፣ አቤት ደግነቱ። የእግዚአብሔር ፍቅር አይገርማችሁ? አብርሃም አንድ ልጅ ሲል ምድርን የሰጠው ርስት የህዝብ ኔሽን ነው የሚያዘጋጀለት የነበረው። ምን እንደሚያዘጋጅልህ አታውቅም ወንድሜ። ምን እንደሚያዘጋጅልሽ አታውቂም ይናት። አንድ ሉዓላዊ የሆነ ገናና የሆነ ግርማዊነቱ የተፈራ ትልቅ አባት አላችሁ ሰማይ ላይ። ምን እንዳዘጋጅልን አናውቅም። እኛ የሚሰማን ስሜትና እግዚአብሔር የሚያው በጣም የተለያየ ነው። ክብር ምስጋና ይግባው። የኛ ሐሳብና የሱ ሐሳብ ስለተለያየ እንደ ሐሳባችን ስላላረግ አንድ ቀልደኛ ሰባኪ አለና እንደ ውስጤ ሟርት አታርግብኝ ይላል። በራሱ ላይ ሁሌ ህሊናው ሳይሟርትበት ስለሚመለከት ሟርተኛ ህሊና ነው ያለኛል ውስጤ፣ እንደ ሟርት ያርግብኝ ይላል። እግዚአብሔር አርጎ ያውቅ። እግዚአብሔር በጠማማ ልባችን አይመራም። ሞቅ ጋል በረድ ቅዝቀዝ በሚል ስሜታችንን ተመርቶ ያውቅ። ቅዱስ ነው፣ ሐሳቡ አይመረመርም። በምክሩ ማንም አይደርስበት፣ እጁንም ማንም አይዘው። ልስጥ ቢል ሊባርክ ቢል ሊያንሳ ቢል ከአፈር ከትቢያ ማን ይከለክለዋል? ዮሴፍን አንስቶ ከእስር ቤት ፈርዖን ፊት ሲያቆመው ማን ከለከለው? አንተ ከኔ ሁለተኛ ሰው ሆነ ግብፅን ሀገርን ታድናለህ፣ ና በል ልብሱን ቀይሩለት ተብሎ ዮሴፍ ሲሾም ማን ከለከለው? እግዚአብሔር ማን ያዘው? ማንም አይችልም። ያሰበልንን ይሰጠን እግዚአብሔር ሲነሳ ማንም አያቆመው። እኛ ግን ትንሽ ረጋ ብንል ከዚህ ብንማር ያስፈልጋል። ነፍሳችሁን አትጥሉ፣ መኖራችሁን አትጥሉ፣ ጸሎታችሁን አትጥሉት፣ እግዚአብሔር ማመናችሁን አትሰልቹት። እንደሱ አይደለም። ምን እንደምናስብ አትጨነቁ። እግዚአብሔር ግን ለእኛ የሚያስብልን ትልቅ መሆኑን እርግጠኛ መሆን ያስፈልጋል። ናሆም እግዚአብሔር መልካም ነው ይላል። መልካምነቱን በፊታችን ያሳለፈ ይላል። ነህምያ መልካምነቱ በፊታችን ሲያልፍ አየሁት ይላል። ስሰራ አገሬን ስሰራት ቅጥሬን ስሰራት ኢየሩሳሌምን የእግዚአብሔር መልካምነት አይ ነበር በመንገድ ያለ። በቃ እግዚአብሔር መልካም ነው። የሆነ ቀን ጊዜው ሲሆን በፊታችሁ የሚያልፈው መልካምነት ብቻ፣ ምንም ክፉ ያልፍ እስክትገረሙ ድረስ። አብርሃም ያ ሁሉ ሐዘኑ ቀርቶ ልጅ ከወለደ በኋላ ልጁን ጡት ባስጣለበት ዕለት ትልቅ ግብዣ አደረገ ይላል። ያዘነበት ድንኳን ውስጥ የእልልታና የዝማሬ ግብዣ አደረገ። በደንብ እንድትሰሙ ይፈልጋሉ ቤተሰቦች። እግዚአብሔር የሚመሰገንበት በጎራን ቤታችሁ ውስጥ ብዙ ይኖር። ሲባረካችሁ፣ ቤት ስትሰሩ፣ ስትወልዱ፣ ጋብቻችሁን ባላክብሩ፣ ልደታችሁን በምስጋና አክብሩ። ምስጋና ብዙ በብሉይ ኪዳን ሃይማኖት በእስራኤል ቤት በቤተ እስራኤል በጣም ብዙ ክብረ በዓላት ነው እግዚአብሔር የሰራላቸው። ለምን? አይናቸውን የሚስቡ ብዙ አማልክት ምድር ላይ ስለነበሩ እግዚአብሔር እንዳይረሳ ክብረ በዓላት ያበዛላቸው ነበር። ፋሲካ አለ፣ የዳስ በዓል አለ፣ የመከር በዓል አለ፣ ብዙ በዓላት ነበሯቸው። ብዙ በዓላት ይኖራችሁ እግዚአብሔር የሚመሰገንበት አረገልኝ ረዳኝ የምትሉበት። እንደ አብርሃም ጡት ባስጣለበት ቀን ደገሰና አበላ፣ ሕዝቡን ደስ አለው። ልጅ አደገልኝ፣ ጡት ጣለልኝ፣ ይስሐቅ አደገልኝ አለ። ልጅ የሌለው ሰውዬ ልጅ ወልዶ ለልጁ ክርስትና ደገሰ ማለት ነው እግዚአብሔር። ከዛ ያን ትውልድ የሚያወርስበት መሬትና ርስት ሰጠ። አያችሁ፣ እግዚአብሔር ሲባርከን ከነ ሪሶርሱ ነው የሚሰጠን፣ ከነ ዋስትናው ነው የሚሰጠን። እንጀራ ሲሰጠን እንጀራችን እንዳይወድቅ አድርጎ ነው የሚሰጠን። ልጅ ሲሰጠን የልጆቻችንን ፍጻሜ ውብ አድርጎ ነው የሚሰጠን። ትዳር ሲያበጅልን በእሱ ላይ ከተማመንን የትዳራችን ፍጻሜ አሳምሮ ነው የሚሰጠን። በእግዚአብሔር ተማምኖ ያፈረ ሰው አንድም ሰው የለም። ፍጻሜውን ሰርቶ ነው የሚባረከው። ኑሃሚን ስለ አማቷ ስለ ቦዔዝ የተናገረችው ቃል ነበርና ተከተዩ፣ ከእሱ እርሻ እንዳትወጪ፣ እሱ የጀመረውን ሳይፈጽም አይቀርም አለች። ቦዔዝ የተባለ ሰው በጣም ጎበዝ፣ የጀመረውን የሚፈጽም ገበሬ ነበር፣ ታማኝ ነበር ማለት ነው።
አንድ ነገር ከጀመረ ይፈጽማል። ቦዔዝ የኢየሱስ ምሳሌ ነው። አማናዊ ቦዔዝ ኢየሱስ ክርስቶስ የነፍሳችን ወራሽ፣ ለከርታታዋ ለሩት ለነፍሴ ለአንተ ነፍስ ለአንቺ ነፍስ የመጣ እርሻ ቤተክርስቲያንን የዘረጋ በእርሻ ውስጥ እንድንቃርም ያደረግን የክብር ጌታ ኢየሱስ ክርስቶስ ነው። የጀመረውን ፈጽሞ ነው የሚባርክ፣ በፍጹም አያቋርጥ። ስለዚህ ምን እንደሚያስብላችሁ አታውቁምና አትቸኩሉ፣ አትቸኩሉ፣ አትቸኩሉ። በተራራው ጫፍ ላይ ቁሙና ጠብቁት። አትቸኩሉ። ለመካድ አትቸኩሉ። ተስፋ ለመቁረጥ አትቸኩሉ። ክፉ ለመናገር አትቸኩሉ። እግዚአብሔር ዛሬ ይህን ነው የሚናገር። ቀና ወደ ሰማይ። አይመስልም እኮ አይመስልም፣ ነገር የሚለወጥ አይመስልም። አልነጋ ሲል ሌሊቱ ቀኑ ሲከበድ ሲጨልም ይታገሳል። እሱ መች ይረሳል? አዲሱ መዝሙር አታዳምጡትም? እንደዚህ የሚለውን አይመስልም። ሳራም ልጅን ወለደች፣ ሳቆን ያላት በቤት ተነስ ዘምር አብርሃም ከበዛልህ ምሕረትህ፣ የታመነ በስሙ መች ይደክማል ጉልበቱ፣ እየበራ ይመጣል ሽምግልና ሽበቱ። እግዚአብሔር እስከ ሽምግልና ነው የሚባርከው፣ ፈጽሞ አይደክመውም እኛም መርዳት። ይሄ ነው እውነቱ፣ ይሄ ነው እውነቱ። እግዚአብሔር ባርካችሁ፣ የሰማነውን በልቦናችን ይጻፍ። እግዚአብሔር ቸርነት የእመቤታችን በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ትናንትና በነበረው ቪዲዮ ብዙ ሰዎች ኮሜንት አድርጋችሁ አይቻል። 1000 ሰው በላይ የሚያዩት ትምህርት 300 ሰው ብቻ ኮሜንት መኖር አለበት። እየተጋገዝን ትምህርቱን ወደፊት እንድንስበው ነው ይህን የምለው። እግዚአብሔር ባርካችሁ። ቀሲስ አሸናፊ በማርያም ነኝ። ሰላም